ሌላ ርዕስ እያሉ ነው ከታች። እኔ ግን ሌላ ርዕስ አይደለም የማወራው፣ ከፈለጋችሁ ይደብራችሁ። ኤኒዌይስ እኔ አሁን እናንተ ቅድም ያንን ትምህርት አነሳችሁና ትምህርቱ እንደዚህ ነው አላችሁ። ከዛ ደግሞ አንድ ብቻ አይደለም ወደ 3 ቪዲዮ ነው ቅድም የተላከልኝ። ሜይ ቢ እዚህ ጋር ማሳየቱም እንትን ኦዲየንሱንም ይመጥናል ብዬ ስለማላስብ ነው። ያ ስለዚህ ወደ 3 ሰው ምናምን እንደኛው ኢቨን እኔ ኤዲት ነው እንትን ነው እስከምል ድረስ የምንበላው የምንጠጣው ስጋ የእመቤታችን እኮ ነው። መስቀል ላይ የተሰቀለው ስጋ የእመቤታችን ነው። ደስ ይበላችሁ። እኔ ደስ አይለኝ ለምን ደስ የሚል። ኤኒዌይስ ይሄ ትምህርት ልክ አይደለም አላችሁ እናንተ። ቸርች ውስጥ ደግሞ መምህራኖች አይ እንደዚህ ነው ብሎ አስተማሩ። ስለዚህ ይህን ትምህርት የማንን ትምህርት ነው የምቀበለው? እናንተን ትምህርት ነው የምቀበለው ወይስ የእነሱን ትምህርት ነው የምቀበለው? የእኛን ተቀበል ወይም ደግሞ እዚህ ላይ ያለውን የአባቶች ትምህርት ካላችሁ ቸርች ኦፊሻሊ በቀደም ለብፁዕ አባታችን መልስ እንደተሰጠው ለዚህ ትምህርትም ቀላል ትምህርት ስላልሆነ ማለት ነው የተሰቀለው መለኮት የተዋሃደውን ከፍ ያደረገውን ስጋ የፍጡር ስጋ አድርጎ እሱ ስጋ ነው የተሰቀለልን ማለት ቀልድ አይደል? እኔ እንግዲህ ከእናንተ እስከተማርኩት ማለት ነው። እና ቀልድ ስላልሆነ የድህነት ትምህርት ስለሆነ ቤተክርስቲያን መልስ መስጠት አለባት ለዚህ ማለት። ካልሆነ ግን የቤተክርስቲያን ትምህርት ብሎ እንደውም የሚያስኬደው ትምህርት የቤተክርስቲያን ነው የሚያስብለው እዛ መድረክ ላይ የሚወራው ነገር ነው። ስለዚህ ግልጽ ሆኖ ማለፍ አለበት። አንደኛ ከዛ ወደ ቤተክርስቲያን ሊጨመር ለሚመጣ ሰው እንቅፋት ይሆናል። 2 አይነት ትምህርት እየሰማ ነው በቤተክርስቲያን ውስጥ ተደርጎ የማያውቀውም ማለት ነው። ሁለተኛ እዚህም ላለ ነው ለእኛ ብዙ ለማናውቀው ማለት ነው። እኛ እዚህ ላለ ነው ክርስቶስ ላይ የክርስቶስ ትምህርት ላይ የአምላካችን ትምህርት ላይ ሌላ ትምህርት እየተቀላቀለ ነው። ስለዚህ ግልጽ መደረግ አለበት። ብላክ ኤንድ ዋይት የሆነ ትምህርት አለ ጊዜ ክርስቲያን እሱ መታወቅ አለበት ነው። በዚህ ላይ እኔ ልክ ካልሆንኩ ገስጹኝ። ግን ዝም ማለት ይህን ትምህርት እኔ እንጃ ከባድ ነው። ከምን አንጻር እንደታየ አላውቅም። ደግሞ እንትን ለማለት ተፈልጎ ነው እንደዚህ ከማርያም ስጋ ነሳ ለማለት ከተፈለገ ከማርያም ስጋ ከእመቤታችን ከቅድስት ድንግል ማርያም ስጋ ነሳ ነው የሚባለው። አማርኛው ይሄ ነው። የማርያም ስጋ ተሰቀለ በየትኛው ዲክሽነሪ ነው ከማርያም ስጋ ነሳ የሚሆነው? እንዴ ክርስቶስ ላይ ምን ማለት ነው እንዴ? ክርስቲያንን ትምህርት የቤተክርስቲያንን ትምህርት ኦልራይት የቤተክርስቲያንን ትምህርት ከአባቶቻችን ስለምንማር እኛም ደግሞ እንደ ልጅ ደግሞ መብት አለን አይደል? የቤተክርስቲያን ትምህርት ይሄ ነው ከተባለ ኦኬ ይሄ ነው ትምህርቷ፣ ስለዚህ ይሄ ነው የቤተክርስቲያን ትምህርት ተብሎ እንድንቀበል። የቤተክርስቲያን ትምህርት ደግሞ ሌላ ነው ከተባለ ደግሞ ይሄኛው ነው እኛ አባት ተሳስተዋል ወይም ደግሞ ይሄኛው ትምህርት ተሳስተዋል ተብሎ ግልጽ ተደርጎ ሊነገር ያስፈልጋል ብዬ አስባለሁ። እንግዲህ እናንተ ሀሳብ ስጡበት እና በዚህ ላይ ወደ ሌላ ርዕስ መሄድ ትችላላችሁ። ግን እኔ ተሳስቼም ከሆነ ተሳስተሃል ኤርሚ እንደዚህ ብላችሁ እንድትነግሩኝ እፈልጋለሁ፣ ሰምቼ ለመውረድ ማለት ነው። እሺ፣ እናመሰግናለን።